ሰላም ጤና ይስጥልኝ እንደምን አላችሁ የሳይ ቤተሰቦች ዛሬ የምናነሳው ርዕስ ሁላችንም በየቀኑ የምናስበው የምንጨነቅለት የምንሮጥለት አንዳንዴም የምንጣላበት ነገር ግን ብዙዎቻችን በትክክል ምንነቱን ያልተረዳነው ጉዳይ ነው እሱም ገንዘብ ነው ገንዘብ ምንድነው ብዬ ብጠይቃችሁ አብዛኛዎቻችሁ ኪሳችሁ ውስጥ ያለውን ብር ወይም ዶላር ታወጡና ይሄ ነው ትሉ ይሆናል አንዳንዶቻችሁ ገንዘብ የለውጥ መሳሪያ ነው ትላላችሁ ሌሎች ደግሞ ገንዘብ የክፋት ሁሉ ስር ነው ልትሉ ትችላላችሁ ግን እውነትን ልንገራችሁ ገንዘብ ወረቀት አይደለም ገንዘብ የባንክ ቁጥር አይደለም ገንዘብ ኃይል ወይም ኢነርጂ ነው ዛሬ ስለ ገንዘብ ያላችሁን አመለካከት ከመሰረቱ እንቀይራለን ትምህርት ቤት ያልተማርነውን ነገር ግን ሀብታሞች ለልጆቻቸው የሚያስተምሩትን የገንዘብ ሚስጥር እናወራለን ይህንን ቪዲዮ ወይም ኦዲዮ ሰምታችሁ ጨርሱ ገንዘብን የምታዩበት መነጽር ይቀየራል እና እመኑኝ ስለ ገንዘብ ያላችሁ እይታ ሲቀየር የባንክ አካውንታችሁም አብሮ ይቀየራል እስቲ ወደ ኋላ እንመለስ ወደ ታሪክ በጥንት ጊዜ ሰዎች ገንዘብ የሚባል ነገር አልነበራቸውም የሚጠቀሙት ባርተር ሲስተም ወይም የልውውጥ ስርዓት ነበር እኔ ላም ካለኝና ስንዴ ከፈለኩ ስንዴ ያለውን ሰው ፈልጌ ላሜን ሰጥቼ ስንዴ እቀበላለሁ ግን ይህ ችግር ነበረው ላሜን ሰጥቼ ስንዴ ብቻ መቀበል አልችልም ላሟ ከስንዴው ትበልጣለች ወይም ደግሞ ስንዴ ያለው ሰው ላም ላይ ፈልግ ይችላል ስለዚህ ሰዎች መካከለኛ ነገር ፈለጉ እንደ ጨው እንደ ጥይት እንደ ቅመማ ቅመም ያሉ ነገሮች እንደ ገንዘብ አገለገሉ በኋላ ላይ ወርቅና ብር መጣ ወርቅ ጥሩ ነበር አይበላሽም ውድ ነው ለመቁረጥ ይመቻል ነገር ግን ወርቅን ተሸክሞ መዞር ከባድና አደገኛ ሆነ ስለዚህ ባንኮች ተፈጠሩ ሰዎች ወርቃቸውን ባንክ ውስጥ ያስቀምጣሉ ባንክ ደግሞ የሰው እኛ ጋር ወርቅ አለው የሚል ወረቀት ወይም ረሲፕት ይሰጣል ሰዎች በገበያ ላይ የሚገበያዩት በዛ ወረቀት ሆነ ያ የወረቀት ገንዘብ ጅምር ነበር ያኔ ወረቀቱ ዋጋ የነበረው ባንክ ውስጥ ወርቅ ስላለው ነበር ነገር ግን በ1971 ዓመተ ምህረት አንድ ትልቅ ታሪካዊ ለውጥ መጣ የአሜሪካ ፕሬዝዳንት ሪቻርድ ኒክሰን ዶላር ከወርቅ ጋር ያለውን ግንኙነት ቆረጡት ከዚያ ቀን ጀምሮ በኪሳችን ያለው ገንዘብ ማኒ መሆኑ ቀርቶ ከረንሲ ሆነ ይህንን ልዩነት በደንብ ያዙልኝ ማኒ እንደ ወርቅ የራሱ የሆነ እሴት አለው ከረንሲ እንደ ዶላር ወይም ብር ግን የመንግስት ህግና የህዝብ እምነት ብቻ ነው ያለው መንግስት በፈለገው ጊዜ ማተም ይችላል ይሄ ወደ ዋናው ነጥባችን ያመጣናል ገንዘብ ምንድነው በዘመናዊው ዓለም ገንዘብ ማለት የእሴት ማከማቻና ማስተላለፊያ ወይም ስቶር ኤንድ ትራንስፈር ኦፍ ቫልዩ ነው ቀለል አድርግላችሁ እናንተ ጠዋት ተነስታችሁ ወደ ስራ ስትሄዱ ጊዜያችሁን ጉልበታችሁንና ዕውቀታችሁን ትሰጣላችሁ ይህንን እሴት ወይም ቫልዩ ቀጥታ በምግብ ወይም በልብስ መቀየር ስለማትችሉ ወደ ገንዘብ ትቀይሩታላችሁ ማለትም ኪሳችሁ ውስጥ ያለው ገንዘብ ያለፈው ጊዜያችሁና ጉልበታችሁ ውጤት ነው የላባችሁ ማረጋገጫ ነው ስለዚህ ገንዘብን ስታባክኑ ያባከናችሁ ያላችሁት ወረቀቱን ሳይሆን ያንን ገንዘብ ለማግኘት የሰዋችሁትን የህይወት ጊዜ ነው እዚህ ጋር ነው ትልቁ ወጥመድ ያለው ኢንፍሌሽን የዋጋ ንረት ቅድም እንዳልኩት የዛሬው ገንዘብ ወይም ፊያት ከረንሲ ከመንግስት እምነት ውጪ ከኋላው ወርቅ የለውም መንግስት በፈለገው ጊዜ ማተም ይችላል ብዙ ብር በታተመ ቁጥር የገንዘቡ የመግዛት አቅም ይቀንሳል በ1990 ዓመተ ምህረት በ100 ብር የገዛችሁት ዕቃና ዛሬ በ100 ብር የምትገዙት ዕቃ ይገናኛል በፍጹም የምን ይነግረናል ገንዘብ ማስቀመጥ ወይም ሴቪንግ ድህነት ነው አያቶቻችን ቆጥቡ ብለው የመከሩን ምክር ለዚህ ዘመን አይሰራም ገንዘብን ባንክ ውስጥ አስቀምጦ ዝም ማለት በረዶን ፀሐይ ላይ አስቀምጦ እንደመጠበቅ ነው ቀስ እያለ ይቀልጣል እየተሰረቃችሁ ነው ስለዚህ ሀብታሞች ገንዘብ የሚያዩት እንደ መዳረሻ ወይም ዴስቲኔሽን ሳይሆን እንደ መኪና ወይም ቬሂክል ነው ገንዘብ መቆም የለበትም መንቀሳቀስ አለበት ከረንስ የሚለው ቃል የመጣው ከረንት ወይም ፍሰት ከሚለው ነው ልክ እንደ ወንዝ ገንዘብ መፍሰስ አለበት ከቆመ ይሸታል ዋጋውን ያጣል ስለዚህ ሀብታሞች ስለ ገንዘብ እንዴት ያስባሉ ለድሃው ሰው ገንዘብ ማለት የመግዛት አቅም ነው ስልክ መግዣ ልብስ መግዣ ምግብ መግዣ ገንዘብ ከወጪ ጋር ያገናኙታል ለሀብታሙ ሰው ግን ገንዘብ ማለት ሰራተኛ ነው እያንዳንዱ ሳንቲም ልክ እንደ አንድ ወታደር ነው ያንን ወታደር ልብስ እንዲገዛለት ሳይሆን ሄዶ ሌላ ምርኮኛ ወይም ተጨማሪ ገንዘብ ይዞለት እንዲመጣ ነው የሚልከው ይህ ኢንቨስትመንት ይባላል
ሀብታሞች ገንዘብ ሲያገኙ መጀመሪያ የሚገዙት አሴትስ ወይም ንብረት ነው። ንብረት ማለት ወደ ኪሳችሁ ገንዘብ የሚያስገባ ነገር ነው። ለምሳሌ አክሲዮን፣ ሪል ስቴት ወይም እኛ እንደምናስተምረው የኢትሲ ሱቅ። ድሆች ገንዘብ ሲያገኙ የሚገዙት ሊያቢሊቲ ወይም ዕዳ ነው። ዕዳ ማለት ከኪሳችሁ ገንዘብ የሚያወጣ ነገር ነው። ለምሳሌ ውድ መኪና፣ ቅንጦት ልብስ፣ አዳዲስ ስልኮች። ሌላው ወሳኝ ነጥብ ገንዘብ ገለልተኛ ነው። ማኒ ኢዝ ኒውትራል። ብዙዎቻችን ገንዘብ የክፋት ምንጭ ነው ብለን እናስባለን። ግን ገንዘብ ክፉም አይደለም፣ ደግም አይደለም። ገንዘብ ማጉያ ወይም አምፕሊፋየር ነው። አንተ መልካም ሰው ከሆንክ ገንዘብ ሲኖርህ ይበልጥ መልካም ነገር ትሰራበታለህ፣ ትረዳለህ፣ ትገነባለህ። አንተ ክፉ ሰው ከሆንክ ገንዘብ ሲኖርህ ይበልጥ ክፉ ትሆናለህ። ችግሩ ገንዘቡ አይደለም፣ ሰውየው ነው። ስለዚህ ገንዘብን አትጥሉ፣ ገንዘብን አትፍሩ። ገንዘብን እንደ ነፃነት መሳሪያ አዩት። በዲጂታል ዘመን ወይም ዲጂታል ኤጅ የገንዘብ ምንነት እየተቀየረ ነው። አሁን ባለንበት ዘመን ገንዘብ ዳታ ሆኗል። ፊዚካል ወረቀቱን የምንነካው እምብዛም ነው። ሁሉም ነገር በስልክ፣ በካርድ፣ በኦንላይን ይፈጸማል። ይህ ምን እድል ፈጠረ? ገንዘብ የማግኘት ፍጥነት ወይም ቬሎሲቲ ኦፍ ማኒ ጨመረው። ድሮ ሀብታም ለመሆን 40 ዓመት ይፈጅ ነበር። አሁን በ5 እና በ10 ዓመት ይቻላል። ለምን? ምክንያቱም ኦንላይን ቢዝነስና ትሬዲንግ ገንዘብን በፍጥነት የማሽከርከር አቅም ስለሰጡ። ለማጠቃለል ገንዘብ ምንድን ነው? 1. ገንዘብ እምነት ነው። ሰዎች በዛ ወረቀት ላይ ያላቸው እምነት። 2. ገንዘብ ሰራተኛ ነው። እኛ ሳንኖር እሱ ሊሰራልን የሚችል መሳሪያ። 3. ገንዘብ ነፃነት ነው። ምርጫ የመምረጥ አቅም ነው። የት እንደምኖር፣ ምን እንደምበላ፣ ልጆቼን የት እንደማስተምር የመወሰን ነፃነት። ስለዚህ ከዛሬ ጀምሮ ከገንዘብ ጋር ያላችሁን ግንኙነት አስተካክሉ። ለገንዘብ መስራት አቁሙ። ገንዘብን ለእናንተ ማሰራት ጀምሩ። ገንዘብን አታስቀምጡ፣ አሰማሩት፣ ኢንቨስት አድርጉት። ገንዘብን አታምልኩት፣ ግን አትናቁትም። አክብራችሁ ያዙት፣ ተንከባከቡት፣ እንዲያድግ አድርጉት። በመጨረሻም ብዙ ገንዘብ ለማግኘት ስግብግብነት አይደለም። ብዙ ገንዘብ ማግኘት ማለት ለብዙ ሰዎች ችግር መፍትሄ ሰጥተሃል ማለት ነው። የዛሬ ዓላማም ይሄ ነው። እናንተን የገንዘብ ባሪያ ከመሆን አውጥተን የገንዘብ ጌታ ወደ መሆን ማሸጋገር። ኦንላይን ቢዝነስ ስትሰሩ፣ ትሬዲንግ ስትማሩ ዓላማችሁ ወረቀቱን ማግኘት ብቻ ይሁን። ዓላማችሁ ያ ወረቀት የሚሰጣችሁን ጊዜና ነፃነት ማግኘት ይሁን። ይህ ስለ ገንዘብ መሰረታዊ ግንዛቤ ነው። ወደፊት በሰፊው እያንዳንዱን የኢንቨስት መንገድ እናያለን። ለዛሬ እዚህ ላይ ይብቃን። ገንዘብን ተረዱት፣ አታሳድዱት። ምክንያቱም የተረዳችሁትን ነገር ወደ እናንተ ይመጣል። ያሳድዳችሁት ነገር ግን ይሸሻችኋል። አመሰግናለሁ።